አብዛኞቻችን የነቢያችንን ሰለላሁ ዐለይሂ ወሰለም ሲራ እናውቃለን ብዬ ገምታለሁና ገጠር ላይ ያድጋሉ፣ ጠንካራ እንዲሆኑ፣ ጀግና እንዲሆኑ ይደረጋሉና የዛ የተርቢያ አካል ነበር ዑመር ኢብኑ ኸጣብ። ሐሳብ ወላ ቱሰሊ ዐላ አሐድ ሚንሁም ማተ አበደን አላቸው። በፍጹም ከነሱ ውስጥ የሞተ ሰው ላይ አትስገድ አላቸው። ይህ በነብዩ እድሜ የነበረ ለአብነት ያክል እጅግ በጣም ብዙ ከሆኑ እንጃዛቶች ውስጥ ለማሳያ ያክል ብቻ ነበር። ማ አንዘልና ዐለይከ አልቁርአነ ሊተሽቃ ሱብሃነላህ። ቁርአኑ ላንተ ያወረድንልህ ኃይለኛ እንድትሆን፣ አመፀኛ፣ እምቢተኛ፣ ደረቅ እንድትሆን፣ መጥፎ እንድትሆን አይደለም ሲል ወዲያው በረደ። በቃ ዐምር ኢብኑ አልዓስ ገረፏቸው፣ ቅጣቱን ሰጧቸው። ከዛ በኋላ ደግሞ መዲና ተነገራቸው ለዑመርና መዲና አስጠሩ። መዲና አስጠርተው በደንብ አድርገው ቀጠቀጡት የሚሉ ዘገባዎች አሉና ከልጃቸው ነው የጀመሩት ዑመር። ቢስሚላሂ ራሕማኒ ራሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወሰፍወቲል ሙርሰሊን ወዐላ አሊሂ ወሰሕቢሂ አጅመዒን አማ በዕድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። የተወደዳችሁና የተከበራችሁ የፕሮግራማችን ሲየሩ አዕላሚ ኑበላ የተሰኘው ፕሮግራም ተከታታዮች ቤተሰቦቻችን፣ ዛሬም እንደተለመደው ክፍል 3ን ይዘንላችሁ መጥተናል ከታላላቆቹ መሻይኾቻችን ጋር። ባለፈው እንግዲህ እንደምታስታውሱት የመጀመሪያው ላይ መግቢያውን መሷቢሑል ሁዳ ብለን እንደተመለከትንና በሁለተኛ ደረጃ የታላቁን ኸሊፋ የአቡበክርን ሲዲቅ ቅምሻ ወይም እንድታነቡና የእሳቸውን ታሪክ እንድትከታተሉ ለመጋበዝ ያክል ውስጣችንን ለመኮርኮር ያክል የተወሰነ ቀንጨብ አድርገን ነግረናችኋል። ዛሬ ደግሞ የሁለተኛውን ኸሊፋ የዑመር ኢብኑ አልኸጣብን ነው። የመጀመሪያው ተናጋሪያችን ሼኽ መሐመድ ፈረጅ ናቸው። ሼኽ መሐመድ ፈረጅ እንግዲህ የዑመርን አወላለድ፣ የዑመርን አስተዳደግ፣ የዑመርን የዘራቸውን ሁኔታ አሰላለማቸውን ከነብዩ ጋር አለይሂ ሰላቱ ወሰላም የነበራቸው መዋቂፍ አጠራ አድርገው አካፍሎልን። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ብዙዎቻችን እናውቀዋለን። በተለይ ኢትዮጵያ ውስጥ ጥሩ ይታወቃል። ዑመር ኢብኑ አልኸጣብ የምታወቁ አንደኛው ምልክት ዑመር የሚባሉ ስሞች መብዛታቸው ነው። ዑመር በየቦታው አለ። ግን እዚህ ጋር አደራ ምንለው ይመር እንዳይባል ነው። ዑመር በዑመርነቱ ከቀጠለ ወደ ሰሜኑ ይመር ሆኗል። ወደ ሰሜኑ ይመር ሆኗል። አዎ ይመር ሆኗልና ይመር የሚሉ ሰዎች ይመርን ትተው ዑመር ላይ ተርኪዝ መደረግ አለበት። ለምን ስሙ ከሲራው ጋር አብሮ ይያዛል። ይመር ከተባለ ግን ይቀየራል፣ ሌላ ነገር ነው የሚመስለውና ኢትዮጵያ ውስጥ ዑመር እንደስም በጣም ታዋቂ ነውና ማን ነው ይህ ዑመር የሚለውን ነገር በአግባቡ ማወቁ ደግሞ በጣም ጠቃሚ ነው። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ የዘር ግንዱ ዑመር ኢብኑ አልኸጣብ ዑመር የኸጣብ ልጅ ነው። ኸጣብ ደግሞ የኑፈይል ልጅ ነው። ኑፈይል የዓብድል ዑዛ ልጅ ነው። ዓብድል ዑዛ ቁረይሽይ ነው፣ ዓደዊ ነው እና በጥቅል ዑመር ኢብኑ አልኸጣብ አለ ዓደዊ በመባልም ይታወቃል። ዑመር ኢብኑ አልኸጣብ ከረሱላችን ሰለላሁ ዐለይሂ ወሰለም በከዓብ ብን ሉአይ በሚባለው አያት ወይም ቅድም አያት ይገናኛሉ። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ የተወለደው መካ ውስጥ ነው። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ከረሱላችን ሰለላሁ ዐለይሂ ነቢያችን የተወለዱት በዓመል ፊል ነው፣ በዝሆን ዓመት ተብሎ የሚታወቀው ዓመት ነው የተወለዱት። ዑመር ኢብኑ አልኸጣብ ደግሞ ከዛ በኋላ በ13 ዓመት ነው የተወለደው። ማለትም ነቢያችን ሰለላሁ ዐለይሂ ወሰለም በ13 ዓመት ይበልጡታል ነው። ዑመር ኢብኑ አልኸጣብ ያው በቁረይሽ ጎሳ ውስጥ ነው የተወለደውና ያደገው እና እዛ ተወልዶ ሲያድግ የገጠር ሰዎች ምናልባት አብዛኞቻችን የነቢያችንን ሰለላሁ ዐለይሂ ወሰለም ሲራ እናውቃለን ብዬ ገምታለሁና ገጠር ላይ ያድጋሉ፣ ጠንካራ እንዲሆኑ፣ ጀግና እንዲሆኑ ይደረጋሉና የዛ የተርቢያ አካል ነበር ዑመር ኢብኑ አልኸጣብ እና ዑመር ኢብኑ አልኸጣብ በፈረስ ግልቢያ በጣም ታዋቂ ነበር። በፈረስ ግልቢያ በጣም ታዋቂ ነው። እንዲሁም ደግሞ በሙሳራዓ ማለት ይሁን ትግል ቦክስ አይደለም፣ ቦክስ ሳይሆን ትግል እየታገሉ ሰው መጣል፣ በዚህም በጣም ታዋቂ ነበረ እና ተክለ ሰውነቱ ራሱ ግርማ ሞገስ ያለው ሰውነቱ ሞላ ያለ ሰው ነበር። በንግግር ደረጃ ደግሞ እጅግ በጣም ፈሳሐ ነበረው። አንደበተ ርቱዕ ነበር። ንግግር ማድረግ ይችልበታል። ኹጥባ ማድረግ በጣም ይችልበታል። እንደውም ምን ተብለው ተጠርተዋል? ሐታ ዑደ ሚን ሑከማኢ ቁረይሽ
የቁረይሽ ጥበበኛ ጠቢቡ የቁረይሾች ጠቢብ በመባል ሁሉ ይታወቅ ነበርና ምላሱ ሙፈዋህ በጣም ተናጋሪ ሰው ነበር። ሌላው ናድር የሆኑ ባህሪያቶችም ነበሩት፣ ክህለቶች። ከነዛ ውስጥ አንዱ ማንበብና መጻፍ ይችል ነበር ዑመር ብን ኸጣብ። ብዙዎቹ ማንበብና መጻፍ አይችሉም። ዑመር ግን ረዲየላሁ ዐንሁ ይህን በጣም ይችል ነበር፣ በጃሂልያ ዘመን የተማረው ማለት ነው። ዑመር ብን ኸጣብ ሌላው ባስተዳደጉ የቁረይሾች አምባሳደር እስከ መሆን ደረጃ ደርሶ ነበር። ያ ማለት በንግድ ሊሆን ይችላል፣ በፖለቲካ ጉዳይ ሊሆን ይችላል፣ በተለያዩ ጎሳን ማህበረሰብን በሚወክሉ ጉዳዮች እየወከለ ሁሉ የመናገርና የመቅረብ ልምድም ነበረው። ያው ተክለ ሰውነቱ የንግግር ችሎታ ሁሉ ፊት እንዲሆን አድርጎት ነበር። ዑመር ብን ኸጣብ ረዲየላሁ ዐንሁ ከመስለሙ በፊት በጣም የታወቀበት ባህሪው ደፋርነቱ፣ ጀግንነት። ብዙ ጊዜ ጀግና ማለት የጡንቻ አይደለም። ጀግና ማለት የሐሳብ ጥንካሬ፣ የአስተሳሰብ ብርቱነት ወይም ጥሩ ሐሳብ ማቅረብ፣ ለአቋም ደግሞ ጽናት፣ የአቋም ጽናት መኖርና እና በዚህ በጣም ታዋቂ ነበረ። ከዚህ አንጻር ሌላው መባዲእ ብሉ በማህበረሰቡ ውስጥ ባሉ መባዲዎች ላይ ሙልተዚም ነበረ። የማህበረሰቡ አስተሳሰቡ ሊሆን ይችላል፣ ባህሉ ሊሆን ይችላል፣ እምነቱ ሊሆን ይችላል። ለዛ በጣም ተቆርቋሪ ነበረ እና ፍጹም መነካት የለበትም የሚል ለዚህም ነው አምባሳደር የሚያደርጉት የነበረው፣ ፊትም መሪ ሆኖ የነበረው በዚሁ ባህሪው ነው እና ለተቃሊዳቸው ለባህላቸው በጣም ተቆርቋሪ የነበረ ሰው ነበረ። እንግዲህ ዑመር ብን ኸጣብ ረዲየላሁ ዐንሁ ሙስሊም ከመሆኑ በፊት ከዚህ ከነበረው ተቆርቋሪነት የተነሳ ለእስላምና ለሙስሊሞች በጣም ጠላት ነበር። እጅግ በመጥፎ አይን ነበር የሚያየው። ሐታ ለመስለሙ ሱብሓነላህ ፈሩበ ዳረቲን ናፊዕ ይባላል እና ለመስለሙ ሰበብ የሆነው ራሱ ለእስላም ያለው ጥላቻ ነው። ሱብሓነላህ ጥላቻው ወደ እስላም መራው እና ነቢያችን ሰለላሁ ዐለይሂ ወሰለምን በቃ እነዚህ አስቸግሩ አሁኑ በዙ እኮ አስቸግሩ ብሎ በሳቸው ላይ እርምጃ ለመውሰድ ብሎ በሄደበት ነው። የት ሄዳለህ? ሰይፉን ይዞ ነው ታጥቆ ነው ይሄዳለሁ። የት ሄዳለህ? ኧረ እኔ እነዚህን አንድላቸዋለሁ እንዴት እንዲሆናሉ ብሎ ሲል እንዴ አንተ አላወቅም እንደ ቤት ያለው ጉድ ምን አለ ቤት እህት ሰምታ ሰልማ ከነባልዋ እንደገና ኡስታዝ ቤት ቀጥረው በአሁንኛ ቋንቋ ማለት ነው የቤታቸው ኡስታዝ አስገብተው የሚያስተምራቸው የሚያቀራቸው እና የኔታው በዛው ነበር ወደ እህቱ ቤት ሄደው እህቱ ቤት ሲደርስ ቁርአን እየተቀራ ነው። የቁርአን ድምፅ አለ። በሩን ሲያንኳኳ ታወቀ ዑመር መሆኑ ይታወቃል። በር ማንኳኳቱ ምኑ ኡስታዙ ተደበቀ ይባላል እዛ ውስጥ ላይ እና ባሏም ዞር አለ። እሷ ሄዳ በር ከፈተች። ምን ነበረው የምትቀረው የነበረው? ቁርአን አምጪና ሳኝ። አልሰጥም አንተ ነጅስነ አልሰጥም። ካፊር አይነካውም ቁርአን። እንዴት ማይነካ? አንዴ በጥፊቸው አድርጓት እሷም ወደቀች። ቁርአኑ ወደቀ። ብድግ አድርጎ ሲያነባው የአላህ ተውፊቅ ሆኖ ጣሃ ማ አንዘልና ዐለይከ አልቁርአነ ሊተሽቃ። ሱብሓነላህ ቁርአኑን ለአንተ ያወረድንልህ ኃይለኛ እንድትሆን፣ አመፀኛ፣ እምቢተኛ፣ ደረቅ እንድትሆን፣ መጥፎ እንድትሆን አይደለም ሲል ወዲያው በረደ። በቃ ወዲያው ቀዘቀዘና ወዲያው ይሄ ባህሪው እንትን ነበር። ካን ወቃፈ እንደ ኪታቢላህ የሚባለው አቋም ያለው ሰው መሆኑ ወዲያው ቀን ማን ነው የሚወስደኝ እሳቸው ጋር? ቤቱን እኮ ያውቀዋል፣ ግን በፊት አካሂዶ ቢሄድ የጠላት ስሜት የሚኖረው እኔ ብሎ ወጣ። ኡስታዙ ይዞት ሄደ። ዑመር ብን ኸጣብ ረዲየላሁ ዐንሁ ሲመጣ ሁሉም በቀዳዳ ዑመር መጣ። ምን ይሻላል? ዳሩል አርቀም ውስጥ ተደብቀው ይቀሩ ይማማሩ ነበርና ምን ይሻላል? ዑመር መጣ። ምን ይሻላል? ነብዩ ሰለላሁ ዐለይሂ ወሰለም ጀግና ነበሩ። ረሱል ሰለላሁ ዐለይሂ ወሰለም አብሽሩ፣ በኸይር ከመጣ እንቀበለዋለን፣ በሸር ከመጣ እኔ በቀዋለሁ አሉ። ረሱል ሰለላሁ ዐለይሂ ወሰለም እናስተናግደዋለን አሉና ዑመር ሲመጣ ልክ እንደደረሰ ረሱል ሰለላሁ ዐለይሂ ወሰለም ልብሱን ከነሰይፉ አንድ ላይ ተሰብስቦ ዑመር ብትሰልም ይሻላል። ከዚህ ቀደም ዱዓ አድርገውለታል ረሱል ሰለላሁ ዐለይሂ ወሰለም ያ ረቢ አላህ ዲንህን ከሁለት ዑመሮች አንዱን በማስለም እርዳን ብሎት ነበርና አንዱ ዑመር ይሄኛው ነው። ዱዓቸው መቅቡል ሆነለትም ጭምር ነውና ለመስለም የመጣ መሆኑን ተናገረ። ደስታቸው ተክቢር አላሁ አክበር አላሁ አክበር ቀለጠ። ከተማ መካ ከተማ በሆኑ በተክቢራ ቀለጠች። ዑመር ታዲያ ለምንድን የምትደበቁት አለ። ይህን ሐቅ ይዛቸው እንሳ እንውጣ ከተማው ላይ ምንድነው ትዕይንት ለትዕይንት ህዝብ እናድርግ ብሎ ሁለት ሰው ሐምዛ ከቀናት በፊት ነው የሰለመው። ከዙ ቀደም ብሎ በሁለት ረድፍ ነው ከተማ ለከተማ እየዞሩ ምን ተክቢራ ላኢላሃ ከሊመ ሸሃደተይን እያሉ ከተማ ዞሩ። ሰው ሁሉ ሲሰማ ምን ይላል? አረ ዑመር ባለበት ምድር ዑመር ባለበት እግር እንዲኮናል። አረ ዑመር ቢሰልም ነው አሉ። አዎ ሰልሞ ነው ዑመር እና ሙሉ ሸሃዳ ሰምተው ብለው ተመልሶ የገባው ሰዓቱ የበቃ አይመስለኝምና ዑመር ጀግና ነው፣ ቆራጥ ነው። በሐቅ ሚላሉ ሰሃቦች እኛ ዑመር ከሰለመ ቀን ጀምሮ አንገታችን ቀና አደረግን ይላሉ። በሀገራችን አንድ ግጥም አለች በጣም ደስ የምትለኝ ማን እንደገጠማት ባላውቅም
የእስልምና ሞራ ቅንድል አንሶት ነበር፣ ደምቆ አበራ ቢሰልም ዑመር ይላሉ። ኢንሻአላህ ቀጣዩን ደግሞ ዑመር ኢንጃዛቶቹን ከሰለመ በኋላ ያበረከታቸውን አበርክቶች መልካም ተግባራቶቹ ከእንግሳቱ በበቃ ያህል እንግዲህ ሼክ ኑረላህ ጠቀስ አድርጉልናል። ጀዛኩሙላህ ኸይረን። አልሐምዱሊላህ ረቢል ዓለሚን ወሰለላሁ ወሰለም ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ። ዑመር ብኑል ኸጣብ ኢንጃዛቶቹ በጣም ብዙ ናቸው። ከሰለመ በኋላ የነቢዩ ባልደረባ ሆኖ ከተቀላቀለ በኋላ ያለው ሀያቱን ነው እየተመለከትን ያለ ነው። ከዚያ በፊት ያለው በጣም መብዳእ አለው ብላችሁ እንዳላችሁት መርሁን በጣም የሚያጠብቅ ከመሆኑም የተነሳ ኢስላሙም ውስጥ ከገባ በኋላ ፋሩቅ የሚል ማዕረግ ነበር የተሰጠው። ሊአነሁ ፈረቀ በይነ አልሐቅ ወልባጢል። የዚያለታ ከዳሩል አርቀም ኢብኑ አቢል አርቀም አውጥቷቸው ትዕይንተ ህዝብ እንዳደርጉ ካደረጋቸው ጊዜ ጀምሮ ፋሩቅ የሚል ስያሜ የተሰጠው ሰው ነበር። ዑመር ብኑል ኸጣብ ከነቢዩ ጋር ሲኖርም እንደገናም ደግሞ ኸሊፋም ከሆነ በኋላ የተለያዩ ኢንጃዛቶች ናቸው ያሉት። ሐታ አያቶች ብዙ አያቶች ራሱ አንቀጾች የሱን ሐሳብ እየገጠሙ የመጡበት ቦታ በጣም ብዙ ናቸው። ከዚያ ውስጥ ለአብነት ያክል ሁለቶቹም ብቻ እጠቅሳለሁኝ። አንዱ የበድር ሙርኮኛዎች ላይ ነው። የበድር ሙርኮኛዎች ላይ 70 ሰዎችን ማርከው ሲሄዱ ነቢዩ ዓለይሂ ሰላቱ ወሰላም ሹራ ሲያደርጉ እነዚህን ሰዎች ምን እናደርጋቸው፣ ገንዘብ ተቀብለን እንልቀቅ ወይስ ምንድነው ብለው ሐሳብ ሲያቀርቡ አቡበክር ስዲቅና የነቢዩ ዓለይሂ ሰላቱ ወሰላም አስተሳሰብ ብዙ ጊዜ አንድ ነው የሚሆነው። ዑመር ግን ለየት ያለ አመለካከት ነው የሚኖረው። ምንድነው የመጀመሪያ ቀናችን ነው፣ እንደገና ደግሞ አሁን እነዚህ ሰዎች በጣም ጥቃት ያደረሱብን ሰዎች ናቸው፣ እነዚህን እገሌ ለኔ ስጥ፣ እገሌ ለገሌ ስጥ፣ እንጨፍጭፋቸው የሚል ሐሳብ ሁሉ ነበረው። ከዚያ ነቢዩ ግን ያን አልተቀበሉትም። አቡበክርን በዚያ ሄዱ። አላህ ያንን የሱን ሐሳብ በሚገጥም መልኩ ነበር ቁርአን የወረደው። እንዳውም ያ ቁርአን እሳቸውን ኸልፎ የእሳቸውን ሐሳብ ኸልፎ የዑመርን ገጥሞ በመምጣቱ ነቢዩና አቡበክር እየተላቀሱ መጣ። ምንድነው የምታለቅሱበት ምክንያት? ለቅሶ ካገኘው አብሬያችሁ ላልቅስ፣ ካልሆነ ደግሞ አተባካ አለ፣ እንላቀሳለን ሲል ነገሩት። ይህ አንዱ ነው። ሌላው አብዱላህ ብን ኡበይ ብን ሰሉል የሚባለው ታላቁ ሙናፊቅ የሙናፊቆች መሪ የሆነው ከእንትን መጥቶ ሞቶ ነቢያችን ዓለይሂ ሰላቱ ወሰላም ሊሰግዱበት ቆሙ። ሲቆሙ ዑመር መጣ። አትሰግድበትም አላቸው። ዞር በልልኝ አሉት። አትሰግድበትም ግጥም እንዲህ ነው አቋሙ ላይ ረዲየላሁ ዐንሁ ወአርዳህ። አትሰግድበትም ሲል ለምንድን ነው የምትሰግድበት? ሙናፊቅ ደግሞ ሲያስቸግረን ቆይቶ እሱ ላይ ልሰግድ ነው እንዴ ብሎ ፊታቸው ቆመ። ነቢዩ እኔ 70 ጊዜ እስትግፋር ብታደርግም ነው ያለኝ፣ ከዚያ በላይም ቢሆን ጨምሬ ቢሆን ሊአነ ረሱል ሰለላሁ ዐለይሂ ወሰለም ረሒም፣ ማንም ሰው ረሕማቸው እንግዲህ ማንም ሰው አዛብ እንዲገባባቸው አይፈልጉም፣ ተወኝ አሉት። በኋላ ለቀቀ፣ እሳቸው ሰገዱበት። ነገር ግን አያት የሱን ሐሳብ ወላ ቱሰሊ ዐላ አሐድ ሚንሁም ማተ አበደን አላቸው። በፍጹም ከነርሱ ውስጥ የሞተ ሰው ላይ አትስገድ አላቸው። ይህ በነቢዩ ዕድሜ የነበረ ለአብነት ያክል እጅግ በጣም ብዙ ከሆኑ ኢንጃዛቶች ውስጥ ለማሳያ ያክል ብቻ ነበር። ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ወአርዳ ኸሊፋ ከሆነ በኋላ የአቡበክርን ቦታ ተክቶ አልኸሊፈቱ ታኒ ሆኖ ከተቀመጠ በኋላ ደግሞ እጅግ በጣም ብዙ ከሱ በኋላ ለሚመጡ ኡመራዎችና ኸሊፋዎች አትዓብተ መን ባዕደከ እስከ መባል የደረሱ ስራዎችን ነበር የሚሰራ የነበረው። ከዚያ ውስጥ ትልቁና ጎልቶ የሚታየው ፍቱሓቱል ኢስላም የሀገሮች መከፈት በዑመር ብኑል ኸጣብ ጊዜ ነበር፣ አብዛኞቹ የተከሰቱት ማለት ነው። ፈፍቱሓት ዑመር ስንመለከት የዑመር ፍቱሓት እጅግ በጣም ብዙ ናቸው። ከነዚያ ውስጥ የመጀመሪያው ፈትሕ ፈአወሉ ልፍቱሓት ፊ ዘመኒሂ ፈአወሉ ፍቱሓቲሂ ረዲየላሁ ዐንሁ የመጀመሪያው ፈትሕ ፈትሑ ሻም ነበር። ሻም ሀገር ሻም ሲባል እንግዲህ እነ ሶሪያ፣ እነ ዲማሽቅ፣ እነ ቤተል መቅዲስ እነዚህ ያሉበት ሀገር እነ ፊለስጢን በአቡ ዑበይደት ብኑል ጀራህ መሪነትና በኻሊድ ብኑል ወሊድ በትብብር የከፈቱት ነበር። ዑመር ብኑል ኸጣብ በነገራችን ላይ ስልጣን የያዙት ወይም ኸሊፋነት የተቀበሉት በዓመተ ሂጅራ 13ኛው ዓመተ ሂጅራ ላይ ነው። ይሄ ፈትሕ ደግሞ የተከሰተው የሻም ፈትሕ የተከሰተው 14ኛው ዓመተ ሂጅራ ላይ ነው። 14ኛው ዓመተ ሂጅራ ላይ ሻም ተከፈተ። ካነት هي اول فتحة كبرى የመጀመሪያ ትልቋ ፈትሕ የሻም ፈትሕ ነበር ማለት ነው። ከዚያ ثم معركة اليرموك የምትባለው
እጅግ በጣም ፈታኝና ከቢዘንታይኖች ጋር የተደረገች ዘመቻ ናት። ነስር አልሐሲም በመባል የምትታወቀውና ኢስላምን በደንብ ያሰራጨች ያስተዋወቀችና ሰፊ ሀገራቶችን ለመክፈት ምክንያት የሆነች ነበር። እዚያች ላይ እንግዲህ ብዙ ትልልቅ ሰዎች ሁሉ ሞተውባታል፣ ተሰውተውባታል። እንደገናም ደግሞ ታሪካዊ የሆኑ ቃላቶች ታሪካዊ የሆኑ ያኒ እንግዲህ ሼኻችን መጀመሪያ ሲያስገቡ እኛ ጥቆማ ነው ብለዋል እንድታነቡ እያመላከትናችሁ ነው በዘረዘር ነውና በሄድንበት እንዴት በጣም ደስ ባለና ባስተማርን። ነገር ግን ሌላዋ ሁለተኛዋ ፈትሕ ደግሞ ፈትሑ ኢራቅ ነው። ከኢራቅ ውስጥ ለምሳሌ ቃዲስያ አለ። ሌላው ማዕረከቱ ነሃወንድ የምትባል አለች። ነሃወንድ ምን ትባል? ፈትሑል ፍቱሕ በመባል ትታወቅ ነበር። እንግዲህ ሰዓት እየገደበን ነው። የዑመር ኢንጃዛት ለመጠቆም ያክል ብዙ ኢንጃዛቶች እንዳሉት እንጂ ሰዓቱ በቂ አይደለም። ሰላም ሼኹ መርሐባ። ያው እንግዲህ ስለ ዑመር ሲወራ መቼም ያስደምማል። ዑመር ኢብኑል ኸጣብ ስራቸው ሁሉ አስደማሚ ነው። ሰዎችን ማራኪ ነው። ከመጀመሪያው ጀምሮ እኔ ለመጠቆም የምፈልገው አድላቸውን ነው። መቼም ዑመሩል ፋሩቅ ሲነሱ ኢዛ ዙኪረ ዑመር ዙኪረ አልዓድሉ ወኢዛ ዙኪረ አልዓድሉ ዙኪረ ዑመር የተያዙ ናቸው። አድላቸው መዓ ነፍሲሂ ወመዓ አህሊሂ በራሳቸው በልጆቻቸው በቤተሰባቸው ፍትህ ናቸው። ከመጀመሪያ ከቤተሰባቸው ነው የሚጀምሩት። አብዱራህማን የሚባል ልጃቸው አብዱላህ ብን ዑመር እንደሚያወሩት አብዱራህማን የሚባሉ ልጃቸው መስር ላይ ኸምር ነገር ጠጡና ሰከሩ ይባላል። ዓምር ብኑ ልዓስ ገረፏቸው፣ ቅጣቱን ሰጧቸው። ከዛ በኋላ ደግሞ መዲና ተነገራቸው ለዑመርና መዲና አስጠሩ። መዲና አስጠርተው በደንብ አድርጎ ቀጠቀጡት የሚሉ ዘገባዎች አሉና ከልጃቸው ነው የጀመሩት ዑመር። መቼም ያው ነብዩ አለይሂ ሰላቱ ወሰላም እንደተናገሩላቸው ኢነላህ ጀዐለ አልሐቅ ዐላ ሊሳኒ ዑመረ ወቀልቢህ፣ አላህ ሐቅን ዑመር ምላስ ላይ ዑመር ቀልብ ላይ አድርጎላቸዋል። ሐቅ በሳቸው እንትን ነው። ሐቅ ማለት ያው አድሉ ማለት ነው እና በአዳላቸው ማንንም አይፈሩም። በቅርብም ላይ በሩቅም ላይ በወዳጅም ላይ በጠላትም ላይ ዩድረቡ ቢሁል መሰል ፊ ሀደል አምሪ በፍትህ ዙሪያ ላይ ምሳሌ የሚሰጥባቸው ታላቅ መሪ ናቸውና ዑመር ኢብኑል ኸጣብ ለማንም የማያልፉ እንትን የማይሉ ናቸው። የሆነ ነገር ሲከለክሉና ሲያዙ ልጆቻቸውን ቤተሰቦቻቸውን ይሰበስባሉ። እኔ እንደዚህ ካለ ስራ ከልክያለሁ፣ እንደዚህ ያለን ስራ እንዳሰሩ ብያለሁ። እናንተን ሰው ደግሞ የሚመለከታችሁ ከጦይሪ ዐለላህም ስጋ ላይ እንትን እንደምትል ጩልሌ ነው የሚመለከታችሁ። እናንተን ሰው እዛ ቦታ ላይ ካረፋችሁ ሰው ይሰራል። ኢን ወቀዕቱም ወቀዑ ወኢን ሂብቱም ሃቡ። እናንተ ከፈራችሁ ይፈራሉ፣ እናንተ ከወደቃችሁ በዛ ቦታ ላይ ይወድቃሉ። ላኡታ ቢረጁል ሚንኩም፣ ይህን የከለከልኩትን የፈጸመ ከእናንተ ውስጥ አንድም ሰው እንዳልመጣ እገርፈዋለሁኝ፣ በደንብ መቀጣጫ አደርገዋለሁ ብለው መጀመሪያ ቤተሰቦቻቸውን ያስጠነቅቃሉ። አሁን ከዚህ ከዑመር እንድንወስድኛ የሚፈለገው ነገር የምናየው ነገር ምንድን ነው? ዑመር ኢብኑል ኸጣብ አንድ ነገር ሲከለክሉ በልጆቻቸው ነው። እኛ መስጅድ ላይ ኡስደል መናቢር እንሆናለን፣ የሚንበር አንበሳ እንሆናለን። እቤቶቻችን ግን ድመት ነን። አላሁ አክበር። አዎ ዳዕዋ እንሰጣለን፣ እናስተምራለን፣ እንደዚህ እንላለን። በቴሌቪዥኑ በምኑ ላይ ልጆቻችን ይህን ይሰሩታል ወይ? ቤተሰቦቻችን ይህን ይሰራሉ ወይ? ከራሳችን እንድንጀምር ነው። እና ዑመርና አድል የተያያዙ የማይለያዩ መሆናቸውን ማወቅ ይገባናል ነው። ቤተሰቦቻቸውን ሰብስበው እንደዚህ ማስጠንቀቃቸው ፈመን ሻእ ፈሊተቀደም ወመን ሻእ ፈሊተአኸር ይሏቸዋል። የፈለገ ሰው የኔን ቅጣት እሸከማለሁ ያለ ይቀጥልበት፣ ወመን ሻእ ፈሊተአኸር ካልሆነ ደግሞ ይተው ብለው እንትን ይላሉና የብዙ በዑመር ዙሪያ ላይ የሚወሩ የዓድል ጉዳዮች በጣም ሰፊ ናቸው፣ በጣም ብዙ ናቸው። ለባሪያም ለትልቅም ለትንሽም ለሁሉም ነገር ዓድል ጋር የተያያዙ ናቸውና ዓዳላቸውን እኛ ወደ ተግባር ቀይረን እኛ ተከትለን እሳቸውን ለመሆን በደንብ አድርገን እንትን ለማለት ነው፣ ለማጠቆም ያክል ነው እንጂ የዑመርን ዓዳላ
የዑመርን ኢንጃዛት የከፈቱትን 10 ዓመት የሰሩትን ስራ ከዛም በፊት የሰሩትን ስራ መዘርዘር የሚቻልበት ካን ወቃፈን عند كتاب الله ካን ወቃፈን عند كتاب الله ከትናቸው ወሰደበት የሚገባ ነው። አዎ ይሄ ብዙ ክፍተት ያለብንም እዚህ ላይ ነው። ሐቂቃ ከዓድል በበለጠ መልኩ ቁርአን ሲነገረው ሰው ሐዲስ ሲነገረው ሰው አይ የማለት ነገር አለን። ዑመር ግን ካን ወቃፈን عند كتاب الله ይሄ ደግሞ የሚገርመው ከመስለማቸው በፊት ነው። ጧሃን ሲሰሙ ሊተሽቃ ሲባሉ ወቀፍ ይሄ ተፈጥሮ ጉዳይ ነው ማለት አዩ። እስልምና ከመጣ በኋላ ደግሞ የኢስላሙ ትእዛዝ አዳበረው አሰፈውና ወቃፈን عند كتاب الله ያ አላህ ቁርአን ሲነገራቸው ቀጥ ነው። ኡዕፉ ሲባሉ እኮ አልሑር ብኑ ቀይስ ሲዛን ጊዜ እንደዛ ሲነገራቸው ያ ዑመር ان هذا اعراب ان هذا كذا فاعف عنه واصفح ሲላቸው خذ العفو وامر بالعرف واعرض عن الجاهلين ሲላቸው ካን ወቃፈን عند كتاب الله ዝም አሉ። ካን هم ان يقع عليه የሆነ ነገር እንትን ሊሉበት አስበው ነበርና ሊገርፉት ካን ወቃፈን عند كتاب الله እኛም ቁርአን ሲነገረን ሐዲስ ሲነገረን ልንቀበል ይገባል፣ ታዛዥ ልንሆን ይገባል የሚል ከዑመር መልእክት እንድንወስድ ነው። ድሩሶቹ ብዙ ናቸው ከሳቸው ሐያት ግን በዚች ባጭር ሰዓት ዘርዝረን ተንትነን አይተን ልንዘልቀው የማይገባ ስለሆነ ለጥቆማ ያክል ነው እያልን ተከታዮቻችንንም ሰሚዎቻችንንም በዚህ መልኩ እንትን ለማለት ነው። ጀዛኩሙላሁ ኸይረን። የዛሬው ፕሮግራማችን እዚህ ላይ ይቋጫል። ኢንሻአላህ በሚቀጥለው ደግሞ ሌላ ፕሮግራም ሌላውን ዓለም ይዘንላችሁ እንመጣለን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።